ወደ ጌታ ቃል እንሄዳለን። ባለፈው ሳምንታት የጀመርነውን እንዲሁ እንቀጥላለን። ከኢሳይያስ 40 ላይ እግዚአብሔር እነሆ ጌታ እግዚአብሔር እንደ ኃያል ይመጣል የሚለውን ነው የምናየው። ባለፈው ይሄ ምን ማለት ነው ብለን ስናይ ቆይተን እግዚአብሔር ደግሞ ወደ ሕዝቡ እንደ ኃያል ሆኖ ሲመጣ ክንዱ ገዝቶ ሲመጣ ምን ነገሮች ይሆናሉ ብለን ማየት ጀምረን ነበር። ዛሬ ባለፈው ያየነው እግዚአብሔር ወደ ሕዝቡ ሲመጣ ወይ ሲመለስ ለሕዝቡ የመጽናናትን ዘመን ይሰጣል ብለን ነበር ያየነው። ዛሬ ደግሞ ከውርቀት ያነሳል ብለን እናያለን። የሚገርመው ነገር እግዚአብሔር ወደ ሕዝቡ ሲመለስ ይሄ የክሪስማስ ጊፍት ቤቱ ሲሰጥ ትልቅ ባክስ ውስጥ ይቀመጣል አይደል? ከዛ አንዳንድ ጀነረስ የሆኑ ቤተሰቦች ብዙ ጊፍትን አንድ ባክስ ውስጥ አስቀምጠው ይሰጣሉ። ስለዚህ ከዛ ስናወጣ አንድ ነው ብለን ስናወጣ ገና ፈተን ሳንጨርስ ሌላ ደግሞ አለ ይሉናል፣ ሌላ ደግሞ አለ ይሉናል ማለት ነው። እግዚአብሔርም ወደ ሕዝቡ ሲመለስ there is more በሚል መንገድ ነው የሚመለሰው። ክብር ለጌታ ይሁን። ይሄም አለ ስንል እሱ ብቻ ሳይሆን ይሄ ደግሞ አለ፣ ይሄም አለ ስንለው እሱ ብቻ ሳይሆን ይሄም ደግሞ አለ፣ ይሄ ነው አይደለም አለ ይላል ማለት ነው። ስለዚህ የመጽናናት ዘመን ብቻ ሳይሆን ከውርቀት የመነሳት ይህም ብቻ ሳይሆን የመካስ እንደገናም ደግሞ የነገሮች መስተካከል እንደገናም ደግሞ የመመራት ያን የምናየው ከፊታችን አለና ይሄ ለዛሬ የሆነው ወደ እግዚአብሔር ወደ ሕዝቡ ሲመለስ ምን ይሆናል? ከውድቀት መነሳት ይሆናል ይላል። ስለዚህ ኢሳይያስ ላይ እናወጣና 40 ላይ በአንድ እጃችን በተባረከው እንይዛለን፣ በሌላ እጃችን በተባረከው ደግሞ ሌላ ቦታ እናወጣና እንይዛለን ማለት ነው። አስቀድመን መዝሙር 103 ላይ በቅንፍ ያለውን እናነባለን። ከዛ ኢሳይያስ 40 ላይ ያለውን አንብበን አብረን እንጸልያለን። መዝሙር 103 ከቁጥር 1 ጀምሮ አነባለሁ። እግዚአብሔር ቃል እንደዚህ ይላል። መዝሙር በቅንፍ 103 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት there is more እያለ ነው። ልብ እያላችሁ ነው። የሚያድናት በምህረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር የሚያድስ ወይም ያድሳል። ለዚህ ሁሉ ደግሞ መሰረቱ እግዚአብሔር ይቅርታ አድራጊ ነው። ለተበደሉ ሁሉ ደግሞ ምን ያደርጋል? ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችም አደራረጉን ነገረ። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ፣ ሁል ጊዜም አይቀስፍም፣ ለዘላለምም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ ምን አደረገ? አጠነከረ፣ ከፍ አደረገ፣ አበዛ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ሁሉ ምን ያደርጋል? ይራራል። ኢሳይያስ 40 ቁጥር 2 ላይ እንዲህ ይላል፣ ለእስራኤል ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ 2 እጥፍ እንደተቀበለች ወደ እርሷ ጩኹ ንገሩ። እግዚአብሔር እንደ ኃያል ወደ ሕዝቡ ሲመለስ ዘንበል ሲል ከሚሆኑ ነገሮች አንዱ እግዚአብሔር እንደ ባህሪውም አድርጎ ከሚናገራቸው እውነቶች አንዱ ከውድቀት ያነሳል። ክብር ለእግዚአብሔር ይሆነ። አበሳን ሁሉ ይቅር የሚል መከራንም የሰውን የሚያይ ሰው አይቶ አቅቶት እንኳን ርቆ ሲቆም እሱ ርቆ የማይቆም ያው ምን የሚል ብሪንግ ኢት ኦን የሚል አምላካችን እግዚአብሔር ብቻ ነው። ሰው ይሞካክራል፣ ነገስታትም ይሞክራሉ፣ ገዢዎችም ጥቂት ነገሮችን ይሞክራሉ። ግን ሞክረው የሚያደርጓቸው ነገሮች የተወሰኑና ውስን የሆኑ ናቸው። ወሰን የሌለው አምላካችን እግዚአብሔር ግን ነገሮች ራፍ በሆኑ ጊዜ፣ በተበለሻሹ ጊዜ፣ ውሉ በጠፋ ጊዜ የዛን ጊዜ በክብር
ይነሳል። ኢየሱስ ጌታ ነው። ውድቀት የማያስፈራው አይገርምም? ውድቀትን አይወድም፣ ግን ከሆነ የማያስፈራው አንድ ነገር በብዙ መከራ ውስጥ አልፏል ብሎ የማይጨነቅ ይልቁንም ደግሞ የዛን ጊዜ መከራ፣ ውድቀት፣ ሌላ ሽብር በሚበዛበት ጊዜ ከዙፋኑ የሚነሳ በክብሩ የሚነሳ እንደዛም ተነስቶ ልዩነትን የሚያመጣ እግዚአብሔር አምላካችን ነው። ክብርና ምስጋና ለእርሱ ይሁንለት ከዘላለም እስከ ዘላለም። እንደዚህ ሆኖ እግዚአብሔር አንድም ጊዜ ድካምን አይቶ ውድቀትን አይቶ ሌሎች ነገሮችን አይቶ አቃተኝ፣ አልችልም፣ ሌላ ሞክሮ የሚልበት ጊዜ የለም። ሰው ብሎ ባቃተው ጊዜ ማን ይነሳል? ጌታ ኢየሱስ ክርስቶስ ይነሳል። በግርማው ይነሳል፣ በፍቅር ይነሳል፣ በምህረት ይነሳል። የውድቀቱ ወይም ደግሞ የመከራው አይነት ብዙ አይነት ሊሆን ይችላል። በአካል የሆነ ሊሆን ይችላል። አንዳንድ ጊዜ የሚሆነው ውድቀትና ችግር፣ ሌላ ጊዜ ደግሞ በግንኙነት የሆነ ውድቀት ሊሆን ይችላል። ሌላ ጊዜ ደግሞ ቁሳዊ የሆነ ሊሆን ይችላል። ሌላ ጊዜ መንፈሳዊ ሊሆን ይችላል። ታውቃላችሁ፣ እዚህ ሐኪሞች አሉ። ለእያንዳንዱ አይነት በሽታ አንዳንድ አይነት ሐኪም አለን። ድሮኛ ሀገር ስንኖር አንድ ሐኪም ጋር ብቻ ነው የምንሄደው ለሁሉም ነገር። እነሱም ደግሞ ድሮኛ በነበርንበት ልጆች በነበርንበት ጊዜ የነበሩ ሐኪሞች ለሁሉም ሕክምና ይሰጡናል። ሐኪሞቹን አላስትወጡ ጠይቁ፣ ያ እንዴት ነው ምን ተለውጦ ነው አሁን ለየንትን የምትሉን ብላችሁ ጠይቁ ማለት ነው። ልክ እንደዚያው በድሮ ዘመን አማልክቶች ሲቆጠሩ ለእያንዳንዱ ነገር አማልክት አለ። ምርት ለመስጠት አማልክት አሉ። ዝናብ ለማምጣት አማልክት አሉ። ለእያንዳንዱ ነገር የንትን አምላክ የተባለ አለ። የንትንና የንትን አምላክ ተብሎ የማይገደብ በሁሉ ነገር ላይ አምላክ የሆነ አምላካችን እግዚአብሔር ብቻ ነው። ክብር ለአምላካችን ይሁን። አሁን ዝናብ ወይም ደግሞ በረከት ሲጠፋ እስቲ ሄጄ ሚካኤልን ላማክረው የማይል የሆነ ደግሞ ስራት ሲበዛ እስቲ ገብርኤልን ልጥራው ይረዳኝ እንደሆን የማይል በጎደለ ሁሉ ነገር ላይ በሙላት የሚነሳ እነዛን አገልጋዮቹን ደግሞ ሂዱ ብሎ የሚልክ ልኮም ደግሞ ልዩነትን የሚያመጣ እግዚአብሔር አምላካችን ነው። ስለዚህ መከራው ምንም አይነት ይሁን፣ ችግሩ ምንም አይነት ይሁን፣ እንደገና አበሳው ምንም አይነት ይሁን፣ እግዚአብሔርን ሳያግደው እግዚአብሔር ሲመለስ ወደ ህዝቡ ሲመጣ ዘንበል ሲል ፊቱን ሲመልስ ምን ያደርጋል? ከዛ ውድቀት ያነሳል። ጌታ የተባረከ ይሁን። ይህም ብቻ አይደለም። የዛ ውድቀት የዛ ስብራት ይሄ አካላዊ መንፈሳዊ ያልኳችሁ የተለያየ ምንጭ ሊሆን ይችላል። አንዳንድ የውድቀታችን ስብራታችን መከራችን ክፉ ሰዎች ባለፈው የእስክንድሮስ መንፈስ ብዬ ነግሬያቸዋለሁ። ከፋብኝ ሐዋርያው ጳውሎስ እንደሚለው ይጠሙብናል። በየሰፈሩ ይጠማሉ፣ በቤት ይጠማሉ፣ በቤተሰብ ይጠማሉ፣ በሰፈር ይጠሙና ያስጨንቁናል። ሰፎኬት ያደርጉናል ማለት ነው። ሰፎኬት ያደርጉናል። ያ የመከራችን ምንጭ ይሆናል። ስራ ቦታ ብዙ ሰዓት ነው የምንውለው ማለት ቤት ስንመጣ ጥቂት ሰዓት እናደርግና የቀረውን እንተኛለን። በንቃት እያለን ብዙ ጊዜ የምንኖረው የት ነው? ስራ ቦታ ነው። የከፋ አለቃ የከፋ አብሮ ሰራተኛ ሲኖር እንዴት ነው ስራ ቦታ የሚኬደው? ማለዳ ሲኬድ እዛው ነው፣ ነገም ሲኬድ እዛ ነው፣ ተነጎዳያም ሲኬድ እዛ ነው። ህይወታችን ምን ያደርገዋል? የመከራ አረንቋ ያደርገዋል ማለት ነው። መነሻው ሰው ሲከፋብል ሊሆን ይችላል። አንዳንድ ጊዜ የመከራችን የችግራችን የአበሳችን ማለት ነው። አንዳንድ ጊዜ የሁኔታዎች ለሁሉ የመጣ ሊሆን ይችላል። ሀገር ውስጥ የተዛቡ ነገሮች ሆነው የጦርነቶች ሆነው ሌሎች ረሃብ ሆኖ የፖለቲካ ሽብር ሆኖ ለሁሉ የመጣ መከራ ሊመጣ ይችላል። እሱም ቢሆን ጌታ ብቻ ነው ከዛ መዞ የሚያወጣ። ይህም ብቻ አይደለም፣ አልፎ አልፎ ደግሞ እኛ ያመጣነው ጣጣ ይሆናል ማለት ነው። በድካማችን፣ በስተታችን፣ በኃጢአታችን፣ በበደላችን እኛ ላይ የምናመጣው መከራ አለ። መጽሐፍ ቅዱስ ደግሞ ይሄን ከብሉይ ጀምሮ ከአዳምና ሔዋን ጀምሮ እስከ ራእይ ቁልጭ አድርጎ ይናገራል። ያውም ሰብስቦ ሲናገር ሰው በኃይሉ ምን አይልም ይላል፣ አይበረታምና ይላል ማለት ነው። ያውም እዛ ሐናናች እየዘመረች ስትናገር ይህን ሰው በኃይሉ አይበረታም የምትለው ውስጥ እንዲህ ትላለች። አንደኛ ሳሙኤል 2:9 ላይ እርሱ የቅዱስ እግዚአብሔር ማለቷ ነው የቅዱሳንን እግር ይጠብቃል፣ ኃጥእ ግን ዝም ብሎ በጨለማ ይቀመጣል ይላልና ትልና ሰው በኃይሉም አይበረታምና ትላለች። ሁለት ነገር ታገናኛል። ኃጥእ የሆነው መውጣት አቅቶት ማየት አቅቶት በጨለማ ውስጥ ምን ይሆናል? ዝም ብሎ ይቀመጣል። እግዚአብሔር ግን ወደ ቅዱሳን ይሄድና ምን ያደርጋል? እግራቸውን ይጠብቃል። እግራቸውን ከዛ ውስጥ ያወጣል። ምን ብሎ አስቧልና ኃጥእም ባይሆነ ሰው በኃይሉ
አይበረታም እኔ ከሌለው ብሎ እግዚአብሔር አስቧልና ማለት ነው። ቅድም ያነበብኩት ላይ ዝቅ ብሎ መዝሙር 103 ላይ ወረድ ብሎ ይሄን አክኖሎጂ ያደርጋል። እንዲህ የሚል ነገር አለው ቁጥር 13 ላይ መዝሙር 103 ቁጥር 13 ጀምሮ ፍጥረታችንን እርሱ ያውቃልና ይላል። በጣም የሚገርም ቃል ነው። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል ይልና ምን ይላል? ፍጥረታችንን እርሱ ያውቃልና። እና የምትለው ቃል መጨረሻ ላይ ምንድነው የምትሰጠው? ሪዝን ነው የምትሰጠው፣ ምክንያት ነው የምትሰጠው ማለት ነው። ለምንድነው የሚራራልን ሲባል ፍጥረታችን ምንድነው? ከንቱ እንደሆነ፣ አቅም የለሽ እንደሆነ፣ ስህተት የሚፈጽም እንደሆነ ማን ያውቃል? እርሱ እግዚአብሔር ራሱ ያውቃልና። ያውም እዛ ቦታ አይተውም እንደዛ ብሎ አቤቱ እኛ እንደ አፈር እንደሆንን አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ንፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አውቀውምና። ምን እያለ ነው ዝማሬ ውስጥ? አንተ ታደገን እንጂ እኛ ምንድነን? ሄልፕለስ ነን፣ አቅም የለሽ ነን፣ ጉልበት የለሽ ነን፣ ጥበብ የለሽ ነን ብሎ ነው የሚናገረው ማለት ነው። ንፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቅም። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ በጽድቁም በልጅ ልጆቹ ላይ ነው ብሎ ይናገራል። በብሉይ ኪዳን እንዲህ ብሎ ተናግሮ በአዲስ ኪዳን እኔ በጌታ ነኝ ምንም አይነት ፈተና ድካም የለብንም ትሉ ይሆናል። እናንተ አልፎ አልፎ ሳትሉም አትቀሩም። ግን መጽሐፍ ቅዱስ አይደግፋችሁም ብዬ ልነግራችሁ ወዳለሁ። በአዲስ ኪዳን ራሱ የተደገፈ ቆሞ ያለ ኃጢአቱ የተሰረየችለት ወንጌልን የሰበከ እየዞረ እንዲህ ብሎ ይናገራል። እንደ ቆመ የሚመስለው እንዳይወርቅ ምን ያደርግ ይላል? ይጠንቀቅ። ሁሌ ምን አለ? በደጅ ቆሞ የሚጠብቅ እንድንወርቅ እንድንስት የሚያደርግ ነገር አለ ማለት ነው። ሔዋን እንዳደረገ አዳምንም እንዳደረገ ከዛ ጀምሮ ባለው ስርዓት ይዞ መንገድ ተበጅቶለት ሁሌ ቴስት እና ቴምት የሚያደርገን አለ ማለት ነው። ስለዚህ እንዳይወርቅ ይጠንቀቅ ይላል። ወረድ ብሎ ያውም ሐዋርያው ዮሐንስ ደግሞ አጠንክሮ እንዲህ ብሎ ይናገራል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ስለዚህ ናው ኤንድ ዘን እኛ ራሳችን ስተን የምናደርጋቸው ነገሮች አሉ። እነሱ ደግሞ ምን ያመጡብናል? አንዳንዴ ተው ተመለሱ ስንባል ደግሞ ያንን ተከትለን በሄድን ጊዜ ከጌታ እጅ እቺ ምንድናት? ድሮ ልጅ ሆነን ስናድግ ቁንጥጫን ታመጣለች። ቁንጥጫ ሲያም ትዝ የሚላችሁ ቁንጥጫ አለ በልጅነት። የጌታ ቁንጥጫ ደግሞ በጣም ታማለች። በደንብ አድርጎ እንድነቃ ለማስቻል ድብን አድርጎ ይቆነጥጣል ማለት ነው። ቃሉ ደግሞ ዕብራውያን ላይ ይህንን ይደግፋል። እኔ ያነባለሁ ዕብራውያን 12 ላይ እንደ ልጆች ከእናንተ ጋራ ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረው ምክር ረስታችኋል። ለመቀጣት ምን ሆኑ? ታገሱ፣ እንደ እግዚአብሔር እንደ ልጆቹ ያደርጋችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ምንድናችሁ ይላል? ዲቃላዎች እንጂ ልጆች አይደላችሁም። ከዚህም በላይ የተቆጡን የሥጋችን አባቶች ነበሩን፣ እናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበር። እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ቅጣት ሁሉ እችም በደንብ ስሙ፣ በጆሮአችሁና በልባችሁ ይንቆርቆር። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ስለዚህ አጥፍተን በጌታ ስንቀጣ እንላለን ማለት አይደለም። ታማለች። ጌታ የሚቆነጠጥበት ብዙ መንገድ አለው። ትልቁ መቆንጠጫው የእሱን መገኘት ከኛ ህይወት ዊዝድሮ ማድረግ ነው። እኛን ለራሳችን መተው ነው ማለት ነው። ገብቷችኋል? የዛን ጊዜ በውስጣችን የሚኖር ባዶነት፣ በሄድን ጊዜ የሚኖር አለመሟላት፣ የሁሉ ነገሮች መጣመም አንዱ ባንዱ ላይ የተደራረበ ይመጣል። አለመኖርም ብቻ በማውጣቱ የተነሳ ትልቅ ቁንጥጫ ነው። በዚህ ዘመን እንዲህ እንላለን፣ እንዴ ያኔ ሐናንያና ሰጲራ ሞቱ እኮ ወዲያው፣ ያኔ ደግሞ እነዛን እሳት በላቻቸው የታለ እንላለን። እሳት ሳይበላን እሳት እንደበላን ሆነ እንድንኖር ጌታ ማድረግ ይችላል።
ጦርነት ያለበት ሀገር ኖረን ሳይሆን ሰላም ያለበት ሀገር ውስጥ ኖረን፣ ስራ አተን ሳይሆን ስራ እያለን፣ ገንዘብ አተን ሳይሆን ገንዘብ ሞልቶን፣ ዕውቀት ሳይኖረን ቀርቶ ሳይሆን ዕውቀት በስቶልን ባዶ ሊያደርገን ይችላል። የእግዚአብሔር ቁንጥጫ ኃይለኛ ቁንጥጫ ነው። ያም ትልቁ ቁንጥጫው የራሱን መገኘት በሕይወታችን መምራቱን፣ አጥር ሰርቶ መክበቡን፣ ማስተማሩን፣ መምከሩን ምን ያደርጋል? ትንሽ በትንሽ እንዲህ እያደረገ ይሄዳል። እንዲህ ብላችሁ አስቡ። ልብ ብላችሁ አይታችሁ እንደው አላቅም። ይሄ መብራት ሲጠፋ አሁን ይሄ በሙሉ እንዳታጠፉ ተጠንቀቁ። እዚያ ያላችሁ በአንድ ጊዜ ምን ይሆናል? ጭልም ይላል ማለት ነው። ትንሽ ግን ብርሃን ስትወጣስ ሌላ ጊዜ የማትታየው ይሄን ሁሉ እንደዚህ ታበራለች ማለት ነው። ያ በጨለማ ትንሽ ሆነ የበራችሁን እየያዝኳት እየራቅኩ ሲሄድ ምን ይሆናል? ጨለማው እየበዛ ብርሃኑ ትንሽ እየሆነ ይሄዳል ማለት ነው። እሷ እየራቀች በሄደች ቁጥር ትንሽ ያበራችበት ቦታ ኋላ ምን ይሆናል? ድቅድቅ ጨለማ ይሆናል። የእግዚአብሔር መገኘት አንዳንዴ እንደዛ ነው። በእኛ ሲገኝ ብርሃኑን ያበራልናል። ልባችን የበራ ነው። ነገሮችን የምንረዳበት አቅም የሚኖረን መንገድ፣ ምርጫዎችን የምናደርግባቸው ነገሮች፣ ኑሮዬ በቃኝ የምንልበት፣ ከሰው ጋር የምንገናኝበት ነገር ሁሉ የተፈወሰ ነው። ይረዳናል። ቅድም ያልኳችሁ ሰው አለቆች እንኳን ሲከፉ ምን ያደርጋል? አንደኛ ጌታ በእኛ ውስጥ ሆኖ አቅም ይሰጠናል። ቢገፉን ምንም እንዳይመስለን፣ ቢንቁን ክብራችን እሱ እንደሆነ እንድናስብ። ይህም ብቻ አይደለም። ጊዜውን ቆጥሮ ደግሞ መለስ ሲል ጌታ ምን ያደርጋል? ሞገስ በላያችን ላይ ያደርጋል። ሊናገሩን ወይም ደግሞ ሌላ ነገር ሊያደርጉ የመጡት ያዩንና ፈርተው ይተዋሉ። ኢየሱስ ጌታ ነው። በታሪክ ሁሉ የሆነ በእኛም ሕይወት የሆነ እውነት ነው። ክብር ለአምላካችን ይሁን። ያችን ነገሯን ግን ቅድም ያልኳችሁ ሁሉ ነገር ሞልቶን በዚህ ሀገር ሁሉ ድሮ ባገኘሁት የምንለውን ሁሉ ሰብስበን ኖረን፣ እሱ ግን ካደረገ ወደ ሲኦል ወደ ጉድጓድ እንደሚወርዱ እሆናለሁ ብሎ ዘማሪ የሚናገረው ለዚህ ነው ማለት ነው። ልክ እንደዛ ሲሄድ መከራው እጅግ የበረታ ይሆናል ማለት ነው። እያለ እንደሌለው ከመኖር ሳይኖረን ባለን በትንሽ ነገር መኖር የተሻለን ታውቃላችሁ። ሀገራችን ሽምብራ ቆርጥመው መኖር የሚባል ነገር አለ ማለት። ስለዚህ ባዶነትን ያመጣል ማለት ነው። እንደዛ ሲሆን ግን ደግሞ ምን ይሆናል? እግዚአብሔር ዊዝድሮ ሲያደርግ ምንጩ የኛ ኃጢአት ሆኖ ከዛ ለመመለስ እንኳን ለመፈለግ አቅም እያጣን እንሄዳለን። ትክክለኛው መንገድ የቱ ነው የሚለውን መለየት ይሳነናል። አንዳንዴ እንኳን ብልጭ ብሎ እንኳን ብናቅ ወደዛ ለመመለስ አቅም እናጣለን። ምክንያቱም ምን ነበር? ጌታ በእኛ ሕይወት እያለ አቅማችን ነበር። አሁን ራቅ ባለ ጊዜ ደግሞ አቅም የለንም። መልካሙም ለመረጥ አቅም የለንም። ጥሩ እንትኖችን አካሄዶችን ለማድረግ አቅም የለንም። ብርታትም የለንም፣ ጉልበትም የለንም ማለት ነው። ከዚህ የተነሳ ምንጩ የኛ ሆኖ ሲመጣ ልክ እስራኤል እዚህ ቦታ እንደሆነበት የመከራው ውስብስብነት ጥልቅ ነው። ባለፈው ስነግራችሁ የስብራቱ ጥልቅ ሲሆን ምን አይነት መገለጥ ያስፈልጋል? ጥልቅ የሆነ መገለጥ ያስፈልጋል። እንዳልኳችሁ የጌታ ለመገኘት በሕይወታችን ስብራታችንን ጥልቅ ውስብስብ እያደረገው ይሄዳል ማለት ነው። ውድቀት በሶስተኛ የምናየው እዚህ ከኋላ እያያችሁ ነው ከእናንተ ፊት። ምንጩ የተለየም ቢሆን ጌታ ከዛ ያወጣል እያን ነው። እንደገናም ደግሞ ውጤቱ የከፋም ቢሆን ከዛ ያወጣል ማለት ነው። ስለ ውጤቱ ክፋት ደግሞ ጥቂት ነገሮችን ልንገራችሁ ማለት ነው። ካለንበት ደረጃ ያ አሁን ያልኳችሁ ከሰውም የመጣ ከኛም ጥፋት የመጣ የሆነ ውድቀት ከሰው ቅድም ከነበርንበት ባዶ እያደረገን እያለን የሌለን እያስመሰለን ስለሚሄድ ደረጃችንን ማንነታችን ሁሉ በሰው ፊት ሁሉ ይቀንሳል። ያየን ሰው እንዲህ ይላል፣ ያንኑ ልብስ ለብሰን እዛው ቤት አድረን መተን ያንኑ መኪና ነርተን ያውም ደግሞ ይመርብን ብለን ደህናው ምግብ በልተን መተን ያየን ሰው ምን ይለናል? ደህና ነህ ዋትስአፕ ዊዝ ዩ ይላሉ ማለት ነው። ስናየው እንደ ድሮ ነው የለበስኩት፣ የድሮውን የጠጣሁት ያለውም ጨምሬ ያለው ምን ሆነ? ከመጣው ውድቀት የተነሳ በውስጤ ያለው እያለቀ እኔነቴና ማንነቴ ተቀይሮ ለኔ ብቻ ሳይሆን ለሚያየን ሰው ሁሉ ግልጽ ነው ውጤቱ ማለት ነው። ውድቀት ማለት መጽሐፍ ቅዱስ የሚለው እንዲህ አይነት ነው። ነኝ ካለንበት ደረጃ አውርዶ ባዶ የሚያደርግ ነው ማለት ነው ክፋቱ የውድቀት። ይህ ደግሞ በሆነ ቁጥር ያሳፍራል። ሰውን ማየት፣ ከሰው ጋር መዋል፣ ይሄን ለማድረግ ያን መብረት ያሳፍራል ማለት ነው። ስለዚህ ውድቀት ብለን ስንል ብዙ ክፉ ነገሮችን የያዘ ነው። በአይነቱ የተለያየ
በምንጩና በመነሻው ደግሞ የተለያየ በውጤቱም ደግሞ አስከፊ የሆነ ነው ማለት ነው። እንዲህ ሲሆን ምን እየሆነ ይሄዳል? ዜሮን በዜሮ ማባዛት ስንት ነው? ሂሳብ እናንተ ታውቃላችሁ። ዜሮ በዜሮስ ብትደምሩ የተለየ ነው። ዜሮ በዜሮ እየሆነ ነገሩ ይሄዳል ማለት ብንጥር ለማሻሻል ብንል ይሄን ብንደግሞ እንዲያምርብኝ ይሄን ልጨምር እንትና ሰፈር ልሂድ በዚህ ደግሞ ልመላለስ ይሄ ቢሆን ይሆናልን ብንል የለም እየባሰ ነው የሚሄደው ማለት ነው። የዛን ጊዜ እኛም ከሰው እንሸሻለን። ሰውም ምን ያደርጋል? ከኛ ግራ ይገባዋል ማለት ጠልቶን ብቻ ሳይሆን እዚህም አሁን ምን እለዋለሁ ምን አረጋለሁ ይባላል ማለት ነው። የዛን ጊዜ ማን ይነሳል? እግዚአብሔር ከዙፋኑ ላይ ይነሳል። ክብር ለአምላካችን ይሁን። ምክንያቱም እዚህ እስራኤል ቅድም ኢሳይያስ ላይ ያነበብኩት እንደዛ ውስጥ ነበሩ። በራሳቸው ኃጢአት እግዚአብሔርን ንቀው መገኘቱን ችላ ብለው ይሄዳለሁ ቢል እውነት ትሄዳለህ? ኧረ ተው እኔ ማረጋችሁ ሪሊ እያሉ አስቸግረው ነቢያት ቢመጡ ሌሎቹም ቢመጡ እግዚአብሔር ፕሬዘንሱን ከዛ ስላወጣ ራቁታቸውን ቀሩ። ቢዘምሩ የማያምርባቸው ግጥም ቢያወጡ ቤት የማይመታላቸው ባዶ ሆኑ ማለት ነው። የሚረዳቸው ባለፈው ሰቆቃወ ኤርምያስ ላይ እንዳነበው ወደ ግብጽ ቢያዩ እንድትረዳቸው አቅም የለም። ወደ አስወር ቢያዩ አቅም የለም። ጎረቤት ቢመለከቱ አቅም የለም። እነሱ እንደ ድሮ ሰልፍ እንውጣ ብለው ቢያስቡ አቅም የለም። የዛን ጊዜ ማን ተነሳ? እግዚአብሔር ከዙፋኑ ላይ ተነሳ። ምን ብሎ ተነሳ? ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ 2 እጥፍ እንደተቀበለች ወደ እርሷ ጮህ ብሎ መጣ። ኢየሱስ ጌታ ነው። ለዚህ ነው ምን የምንለው? እግዚአብሔር አምላካችንን መለስ ሲል ዘንበል ሲል ፊቱን ወደ ህዝቡ ሲመልስ እጁን ሲዘረጋ ውድቀቱ ምንም ያህል ጥልቅ ቢሆን አስቸጋሪም ቢሆን የከፋም ቢሆን ጌታ ሲደርስ ምን ያደርጋል? ከዛ ውድቀት ነጥቆ ያወጣል። ኢየሱስ ጌታ ነው። እዚህ ቦታ ባለፈው ስንጀምር እንዳልኳችሁ ለሰው አይደለም የሚናገረው፣ ለሰማይ ሰራዊት ነው የሚናገረው ማለት ነው። ጊዜው ስለደረሰ ቀኑ ስለመጣ በችኮላ ሂዱ። ስትሄዱ ደግሞ አዜ ፓሲንግ ሪማርክ አይደለም ለኢየሩሳሌም ለጽዮን የምትነግሩት፣ ለልቧ ትነግራላችሁ፣ አብዝታችሁ ትጮሃላችሁ። አሁን ማመን አቅቷታል። ከዚህ አረንቋ እንዴት ወጣለሁ ብላ፣ ከዚህ መከራ መቼ ነው የምነሳው ብላ፣ ተስፋ አለኝ ወይ ብላ በብዙ መከራ ውስጥ አለች፣ ጭንቀት ውስጥ አለችና ሄዳችሁ እስኪገባት ድረስ እንዲህ ብላችሁ ተናገሩ። ለማን? ለኢየሩሳሌም ለልቧ ተናገሩ። ጌታ የተባረከ ይሁን። ተናገሩ ብሎ ደግሞ የላካቸው ነገሮች ስለመመለሱና ከዛ መከራ ውስጥ ደግሞ እንዴት እንደሚያወጣ እዚህ ውስጥ በታጨቁ እውነታዎች ነው የተናገረው። እዛ እስከ 4 ቁጥር የምታዩት እዛ ውስጥ ያለ ነው። አንደኛ ቀን ቆጥሮ 1 2 3 ብሎ ጌታ መጥቶ ከውድቀት ያነሳል። ጌታ የተባረከ ይሁን። የሚገርም ነገር ነው። እነሱ እስራኤሎች የሚሉት እዚህ ውስጥ ምንድነው? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከርሱ አልፋለች ነው። ምን እያሉ ነው? በሌላ አነጋገር ያለሁበትን ነገር በፍጹም ይሄን ያህል በእውነት ያህል ጸሎቴን ይሰማ ብለው ጠይቀው ድምዳሜው ምንድነው? አይሰማምም አያይምም። ምዕራፍ 43 ባለፈው እንዳነበብ ነው ረስቶኛል ትቶኛል ብለዋል ማለት ነው። ጌታ ግን ሲመለስ ምንድነው የሚለው? ቀን ቆጥሮ እንደሚመጣ ይናገራል። ጌታ የተባረከ ይሁን። ምንድነው የሚለው? የተቀጠረችበት ወራት፣ እስቲ የተቀጠረችበት በል ወራት እንደተፈጸመ ለልቧ ምን አድርጉ ንገሩ። ጌታ የተባረከ ይሁን። በዛ እሷ በምትሰቃይበት ወራት፣ ግራ በምትጋባበት ወራት፣ አላየኝም በምትልበት ወራት፣ ሰው በሚከፋበት ወራት፣ በምትወርቅበት ወራት፣ ነገሮች በሚጠሙባት ወራት፣ ሳምንታት፣ ቀናት መካከል ማን ያያል? 1 2 3 4 እያለ እግዚአብሔር ያያል። ክብር ለአምላካችን ይሁን። አምላካችን እግዚአብሔር ፐርሰናል ጋር ነው የምንለው ምን ማለታችን ነው? የሚሰማና የሚመልስ ዝም ብሎ አጀንዳ አቤቱ ስማኝ ብቻ ስንለው የሚሰማ ሳይሆን ከኛ ጋር እንደኛ ሆኖ የሚወጣ የሚገባ የሚወጣና የሚገባ ሳይሆን የምንሆነውን ነገር የሚያቅ ብቻ ሳይሆን የሚሰማው አምላክ ነው። ጌታ የተባረከ ይሁን። ሲያመን ያመዋል። ያውም ስለ እስራኤል ሲናገር ምን ብሎ ተናገረ? እናንተን የሚነካ የዓይኔን ብሌን እንደሚነካ ነው፣ ስትነኩ ያመኛል ነው የሚለው። ይህም ብቻ አይደለም። ጳውሎስ ወደ ደማስቆ ሊያሳደድ ሲሄድ ማን ብሎ ሲጠይቀው ምን አለው? አንተ የምታሳድደኝ የናዝሬቱ
እንዴ እሱ ላይ ጳውሎስ ደማስቆ ምን አገናኘው? ለካ ሰፈር ውስጥ የሄደ ህዝቡን የሚነካው ማንንም ይነካው እርሱን ነው የሚነካው ማለት ነው። ስለዚህ ይሄ በህይወታችን የሚያልፈው ነገር ሁሉ በጌታ ፊት ተጠቅሎ ምን የሆነ ነው? የታየ የተመለከተ እንደገናም ደግሞ እግዚአብሔር የቆጠረው ብቻ ሳይሆን የሚገባው ብቻ ሳይሆን የሚያመው እውነት ነው። ጌታ የተባረከ ይሁን። ስለዚህ ያንን አይቶ በተለያየ ምክንያት ልናልፍበት እንዳለው ለሱ ግልጽ የሆነውን አንዳንዴ የፈቀደውን ነገር ስናልፍ ቆጥሮ ጨርሶ ይመጣና ምን ይላል? በቃ የሚልበት ሰዓት አለ። ምን ብሎ? የተቀጠርሽበት ወራት ምን ሆኗል? ተፈጽሟልና ኢየሱስ ጌታ ነው። ስለዚህ እዚህ ውሎ ለጠፋባቸው ወራቱም የሉም ቀናቶቹም የሉም በባቢሎን ሆነው ነው ይሄን የሚሉ። በባቢሎን ብቻ ሳይሆን በኢየሩሳሌም ሆነው እቺ መሬት ለአብርሃም የተሰጠች ናት። እቺ መሬት ለይስሐቅ የተሰጠች ናት። እቺ መሬት ለያዕቆብ የተሰጠች ናት። እቺ መሬት ነቢያት የተመላለሱባት፣ እቺ መሬት እግዚአብሔር ተስፋ የሰጠባት፣ እቺ መሬት ቴምፕሉን ሰርቶ እግዚአብሔር የነገሰባት ናት። አሁን ግን እንዲህና እንዳ ያሉ ይወራጫሉ። የነሱ ባሪያ ደግሞ ሆነናል። ቀናችን አይሞላም፣ ጽዋችን አይሞላም። ጌታው አያታይም ነው የሚሉት ማለት ነው። ጌታ ሲመጣ ግን በአስቸኳይ ምን አለ? ቀኑ ሞልቷል፣ ሰዓቱ ደርሷል፣ የተቀጠርሽበት ወራት ተፈጽሟል አለ ማለት ነው። ጌታ የተባረከ ይሁን። እግዚአብሔር ወደ ህዝቡ ሲመለስ አንዱ የሚያደርገው ነገር ከውርቀት ብቻ ማውጣት ሳይሆን ከውርቀቱ በሚያወጣበት ጊዜ ስለሱ ማንነት እንድንረዳ ይፈልጋል። በመላምት አይደለም፣ በድንገት በሆነ ነገር አይደለም፣ በፕላን ነው በሉ። ምክንያቱም ቆጥሮ ነው እየመጣ ያለው። ድንገት ልክ ወደዚህ ቆሞ ከኋላ መጥቶ ሰው ከጸሎት ብዛት ምንድነው ብሎ ሲል አየህ እዚህ ቦታ ጠፍቶ እንዴ መቼ ነው የሆነው ብሎ አይደለም። ገብቷችኋል? ሁሉ በፊቱ ሁሌ ምንድነው ለሱ ቁልጭ ያለ ነው። ከጀርባ መታቶት ወዲህ ዞር የሚለው የሌለ ሁሉ በሁሉ የሆነ ሁሉን ሁልጊዜ የሚያይ ሁሉን ሁልጊዜ ደግሞ የሚያውቅ ያንን ደግሞ ይመዝንና ቀኑ ሲደርስ ደግሞ አሁን በቂ ነው ደርሷል የሚል ነው። ጌታ የተባረከ ይሁን። የእግዚአብሔር ሕዝብ ይሄን ሲማር ለዛሬው ከውርቀቱ መውጣቱ ብቻ ሳይሆን ጥቅሙ ምንድነው? ነገ ውርቀት አለ ብሎ ጠላት ቢያስፈራራው አንደኛ አልወርቅም ጌታ ያነሳኛል ማለት ይችላል። ሁለተኛ ደግሞ በወርቅ እንኳን ኋላ እንደምናየው አልፈራም ማለት ይችላል። ለምን? ጌታ በሰማይ ያለው ቀኔን ቆጥሮ የሆንኩትን ነገር ደግሞ ተመልክቶ ወደኔ ይመጣል፣ ቆጥሮ ይመጣል ብሎ መናገር ይችላል ማለት ነው። ጌታ የተባረከ ይሁን። ሁለተኛ እዛ ቦታ የሚላቸው ነገር ምንድነው? የተቀጠረችበት ወራት ብቻ ሳይሆን ምን ይላል? እንደተፈጸመ ለልቧ ተናገሩ ይላል ማለት ነው። እነዚህ እያንዳንዳቸው ሚኒንግ አላቸው። ወራቱ ደረሰ ብቻ ብሎ አይደለም የተወው። ወራቱ ምንድነው የሆነው ነው የሚለው? ተፈጽሟል። በሌላ አነጋገር አሁን የበቃ ጊዜ ነው። ጌታ የተባረከ ይሁን። መክብብ ላይ ሲናገር እግዚአብሔር ቃል ምን ይላል? ለሁሉም ምን አለው ይላል? ጊዜ አለው። ለመከራ ጊዜ አለው፣ ለሐዘን ጊዜ አለው፣ ለለቅሶ ጊዜ አለው። በእግዚአብሔር ዘንድ ደግሞ ሌላ ምን ጊዜ አለ? የጉብኝት ጊዜ አለ ማለት ነው። በዛ የጉብኝት ጊዜ ጌታ መለስ ብሎ ሲመጣ ያንን ነገር ቆጥሮ ይኸውላችሁ ልዩነቱን እንዲበላችሁ አስቡ። እኛና እናንተ አብረን ከመኖር የተነሳ የሚደርስብንን ነገሮች እያየን እከሌ እኮ ለዚህ ያህል ወር እንዲሆነ ብለን መቁጠር እንችላለን። ጌታ አቅም እንደሰጠን። አሁን ደግሞ ዓመት እኮ ሞላው፣ 6 እኮ ሆነው፣ 2 ደግሞ ሆነው እያልን እንቆጥራለን። የኛው ቁጥር እስከዛ ነው ማለት ነው። የአምላካችን ቁጥር ለእውቀት ብቻ የሆነ ቆጠራ አይደለም። ለምን የሆነ ነው? ፍጻሜንም ለመስጠት የሆነ ቆጠራ ነው ማለት ነው። ቆጥሮ ሲሞላ ምንድነው የሚለው? ተፈጽሟል። ኢየሱስ ጌታ ነው። አሁን ጊዜው የመከራ የውድቀት እንደገና የአበሳ ጊዜ አይደለም። መጽሐፍ ቅዱስ ሲናገር ስለ እግዚአብሔር ምን ይላል? አበሳን ከህዝቡ ከራሱ ምን ያደርጋል? ያስወግዳል፣ ያነሳል ይላል ማለት ነው። ስለዚህ ልክ ጌታ ኢየሱስ ክርስቶስ ሲሰቀል መጨረሻ ነፍሱን አሳልፎ ሲሰጥ ተፈጸመ ብሎ እንደተናገረው እዚህ አስቀድሞ እግዚአብሔር ምን ይላል? አሁን የመከራችሁ ጊዜ፣ የባርነት ጊዜ፣ የውድቀት ጊዜ፣ የውርደት ጊዜ አሁን ምን አድርጓል? አብቅቷል፣ ተፈጽሟል ብላችሁ ተናገሩ። ደግሞ ደስ የሚለው አርጎት አይደለም፣ ቀድሞ አውጆ ነው። አያችሁ ኢሳይያስ 3 ጌታ ሲናገር በተደጋጋሚ ምን ይላል? የነገርን መጨረሻ ከመጀመሪያው የሚናገር ብቻ ሳይሆን ያንኑ ተከታትሎ የሚያደርግ። ደስ
ከሆነ በኋላ የሚተነብይ እንዴ እሷን ማን ይሞክራታል? ምን ዋጋ አለው? የተፈጸመ ያደገ ዲግሪ ስትይዙ አይቼ አሁን ዲግሪ ልትይዙ ነው ብል ያለቀ ትንቢት ነው። አምላካችን ግን ምን ይላል? ሰው ውድቀት ውስጥ እያለ አረንቋ ውስጥ እያለ ወጥመድ ውስጥ እያለ ብዙ አበሳ ውስጥ እያለ ምን ይላል? መላእክቱን ልኮ ደግሞ በስውር አይደለም እንደ አንዳንድ ነቢያት ማለት ነው። በስውር አይደለም። ጌታ በገሃድ ሰራዊቱን ጠርቶ ሄዳችሁ ንገሩ ብሎ ያም ብቻ አይደለም ጻፉ ብሎ ምን ብሎ ይናገራል? አሁን ምን ሆኗል? ተፈጽሟል። ኢየሱስ ጌታ ነው። በጣም 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 ትልቅ ነገር ነው። ሳይፈጽመው ቀድሞ ተፈጽሟል የሚል እንዳለው ደግሞ የሚፈጽም አምላካችን እግዚአብሔር ብቻ ነው። አያችሁ፣ የውድቀቱ ጥልቀት የሚያስፈልገው በሰው ሪዝን የሚያስፈልገው ምንድን ነው? መጥቶ የሚያወጣ ሰው ነው አይደል? እዚህ ውስጥ እያለው እኔ የተፈጸመ ምን ይሰራልኛል? የሰው ልብ ነው የሚለው ማለት ነው። የምፈልገው ምንድን ነው? እጅ ነው። የምፈልገው ምንድን ነው? መጎተት ነው። የምፈልገው ምንድን ነው? መውጣት ነው። ጌታ ግን በራሱ የሚተማመን ያለው ቃል የሚናገረው ቃል እጅ ዘርግቶ የማውጣት ያህል የጠነከረ አይገርምም? የጠነከረ ልብን የሚመልስ ነፍስን የሚመልስ ስለሆነ ምን ይላል? ሄዳችሁ ንገሩ። ምን ብላችሁ? የተቀጠረችበት ወራት እንደተፈጸመ። ኢየሱስ ጌታ ነው። ጌታ ሲመለስ አንዱ የሚያደርገው በሕይወታችን ይህንን ነው ማለት ነው። ያ የምትሄዱበት እስራኤልን ታስታውሳላችሁ። በምድረ በዳ ብዙ ከባከኑ በኋላ ዘዳግም ላይ በዚህ የምትመላለሱበት ጊዜ አሁን ምን ሆነ? በቃ አሁን የምን ጊዜ ነው? እንደገና ደግሞ ወደ ተስፋው መግቢያ የእግዚአብሔርን ክብር ወደ መመልከቻው መሄጃ ነው አለ። እዚህም እነሱን እንደዛ ነው የሚለው ማለት ነው። እኛም በአፋፍ ላይ ቆመን ይህን የምስጋና ቀን ይዘን ወደ ኋላ እያመሰገን ነው ወደፊት ያለውን ስናይ ጌታ ምን እያለን ነው የሚናገረው? በሕይወታችሁ ያለፉ ብዙ ውጣ ውረዶች ይኖራሉ። ቅድም እንዳልነው በአይነታቸው ልዩ ልዩ ሊሆን ይችላሉ። የአካል ሊሆን ይችላል፣ የቤተሰብ ሊሆን ይችላል፣ የማህበረሰብ ሊሆን ይችላል። እንደገና ደግሞ ምንጩ እናንተ ሆናችሁ ሊሆን ይችላል። ሰው ከፍቶባችሁ ሊሆን ይችላል። ይህም ብቻ አይደለም፣ ውጤቱ በተለያየ መንገድ አስከፍቷችሁ ሊሆን ይችላል። ይህን ይዛችሁ ወደ ኋላ አይታችሁ ለዚህ እንኳን መድረሴ ጥሩ ነው ብላችሁ ስታመሰግኑ ነገን ስታስቡ ትፈሩ ይሆናል። ግን አትፍሩ። ምክንያቱም ምንድነው? ጌታ ምን ብሎ ነው የሚናገረው? የተቀጠራችሁበት ቀን ተፈጽሟል እና ከአሁን በኋላ ያለው ታሪክ እንደዛ ብቻ የሚሆን ሳይሆን ጌታ ከመምጣቱ የተነሳ የሚሆን ነው ብሎ ነው የሚናገረው። ጌታ የተባረከ ይሁን። ይህም ብቻ አይደለም፣ ሌላ እዛ ውስጥ የሚናገረው ቀጥሎ የታጨቀ ነው ያልኳችሁ ሶስተኛው ነገር ምንድነው? ኃጢአትሽ እንደተሰረየ ማለት ነው። በጣም 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 የሚገርም ነገር ነው አለ። ቅድም ምክንያቱን ስናገር ምንጩ አንዳንዴ እኛ ነን የምንሆነው፣ ያም ብዙ ጊዜ ልበለው ማለት ነው። እኛው ነን የምንሆነው በተለያየ ጊዜ ማለት ነው። ለእስራኤል ምንጩ ማንም አይደለም፣ ግብፅም አይደለም፣ አስወርም አይደለም፣ ባኦልም አይደለም፣ ራሳ ባይ ቾይስ ሄዱት ማለት ነው። ስለዚህ የውድቀቱ ጥንካሬ ጥንካሬ ምን ያህል ነው? እኔው ነኝ ይሄን ነገር በራሴ ያመጣሁት ብላችሁ ታውቃላችሁ? I brought this on myself ብላችሁ አታውቁም? እንዲህ በመሆኔ እንዲህ በማድረጌ እዛ መሄድ ሲገባኝ እዚህ በመሄዴ ይሄን ማድረግ ሲገባኝ ይሄ በመሆኔ እኔ ነኝ እያልን ነው የምንሰነበተው ማለት ነው። ጌታ ቢጨምርብኝም ተገቢ ነው። እስራኤል እዛ ላይ ነው ያለችው ማለት ነው። ያ የንስሐ ገጽታም ቢኖረው ደግሞ አብሮ የሚወስደው ነገር ምንድነው? መነሻ መንገድን ይዘጋል፣ ጸጸትን ያመጣል፣ ግልትን ያመጣል። አሁን ማረኝ ብሎ እንኳን ለመጸለይ አስቸጋሪ ቦታ ነው። እኔ ነኝ ሲመክረኝ ሲነግረኝ በብዙ መንገድ ከኔ ጋር ሲሆን ሲባርከኝ እያሳየኝ አይደለም የምንለው። እስራኤል እንደዛ ነበረች ማለት ነው። እንደዛ ብላ ስላለች ኃጢአቷን እንኳን እምቢ ብላው ሸኝታ ማለት ነው። እንዲህ አይነት በቀደመ እህታችን ስታገለግለን እህታችን ዘለቃ ምሳሌ ሰጠችን አይደል? እህቶች አትረሱ መቼስ ወንድሞችማ ትላላችሁ። እሷ ምን ብላ ምሳሌ ሰጠችን? ባልና ሚስት ተጋብተው እየኖሩ ሚስትየው መጣችና ምን አለች? ሞከርኩ እኔ ዘንድ ግን ምንም ፍቅር የለም አለች ብላለች አላለች? እሱ ላይ እህቶች አልሰማንም ሊሉ ነው ማለት እሷን ያለችው ማለት ነው። ኧረ እባክሽ እኔ ጋር ያለው ፍቅር ለእኔም ላንቺም ይበቃል አለ ባልየው። እሷ ምን አለች? አይ አንተም ቢጨምር እኔ ጋር ዜሮ ስለሆነ የለም ብላ ትታይደች ማለት አይደል?
ትታሄደች ጠበቀ 2 ዓመት ሞላ አለ። ሄዳ ቆየችና እንግዲህ ሌላ ቦታ ሌላ ፍቅር አገኛለሁ ብላ ብትል አልተገኘም ፍቅር። ስለዚህ ለመመለስ አሰበች። አስቡ እንግዲህ after 2 years የለኝም አንተ ጋር ተብሎ ከተገኘ በኋላ ወደዚህ ለመመለስ እንዴት አቀበት እንደሚሆን አስቡ ማለት። ምን ተብሎ ነው የሚመለስ? አሁን አለኝ ይባላል? ድሮ አብሬ ያለው የሌለኝ አሁን 2 ዓመት ርቄ ነደለብኝ ይባላል? አይባልም። ችግር ነው ማለት ነው። ስለዚህ በብዙ መከራ ግን ታሪኩ ምንድነው? መመለስ ቻለች። በቤተ ክርስቲያን ምክር፣ በሰዎች ምክር ማበረታታት መመለስ ቻለች። ታሪኩን ስለሰማችሁ አልጨርስላችሁም። አንዳንድ ጊዜ በህይወታችን ውስጥ እንደዛ 2 ዓመት እምቢ ብሎ ተኪዶ ለመመለስ አቅም እንደማጣት አይነት ነገር ውስጥ ይሆናል። በጌታ ፊት ስርየት አለ ወይ የሚለውን በአእምሯችን አለ ብለን እንኳን ብናስብ በልባችን ውስጥ አቅም ኖሮልን እንደዛ እንዳባካኙ ልጅ ሄዶ ከአሳማዎች ጋር መመገብ ሁሉ ጀምሮ ወደ አሳማው ሄደው ለምንድን ነው? ገንዘቡን ቀድሞ ጨርሷል አይደል? በዛ ጊዜ ወደ ቤቱ መመለስ ይችል ነበር። ምን ብሎ ነው ያሰበው? አይቀበለኝም አባቴ ስላለ አጥፍቻለሁ ስላለ ወደ አሳማዎች ሄደ። አሳማዎቹም ጋር መከራውን ማየት ሲጀምር ከዚህ ሄጄ ባይቀበለኝ ይሻላል ብሎ ወደ ልቡ ሲመጣ መጣ እንጂ እስከዛ እስከሄደበት ድረስ ያለው ነገር አይቻልም፣ አትመለስም፣ አይቀበልህም የሚል ነው ማለት ነው። ስለዚህ ጌታ እዚህ ቦታ ኃጢአትሽ ተሰርየዋል ብሎ ሲናገር እስራኤል ድምፅ ውስጥ የሚገባው ልብ ውስጥ እና ጆሮ ውስጥ የሚገባው ነገር ልክ እንደ ነጎድጓድ ሆኖ ምን የሚል ነው? ይህንን ሁሉ ትቼ 2 ዓመት ርቄ ሌላ ባል ይሻለኛል ብዬ ሄጄ ሌላ ኑሮ ይሻለኛል ብዬ ሄጄ ወደ ባኦል ሄጄ ለሌሎች ሰግጄ ወደ ባቢሎን ሄጄ እኔን ጌታ ምን ይላል? አሁን አንቺን፣ ክብር ለአምላካችን ይሁን፣ አሁን አንተን ይልና ይቅርታ አድርጌያለሁ ብቻ አይደለም የሚለው ጌታ። ምንድነው ያለው? ኃጢአቷ እንደ ተሰረየ። ኢየሱስ ጌታ ነው። አያችሁ፣ እግዚአብሔር ኃጢአትን ይቅር ሲል ዝም ብሎ በቃ ረስቼዋለሁ ብቻ አይደለም የሚለው ማለት ነው። ይሰርያል፣ እንዳልነበረ ያደርጋል፣ ያርቃል፣ ይረሳዋል፣ ጭራሽ ከኛ ነቅሎ ያጠፋዋል። ኢየሱስ ጌታ ነው ማለት ነው። እሷ ናት በመስታወት ኢየሩሳሌም ራሷን ብታይ እሷ ናት። ያኔ እምቢ አለች፣ ወደ ሌላው መንደር ሄደች። ጌታ ግን መለስ ብሎ ምሮ ሲመጣ ምን አላት? የተቀጠርሽበት ወራቶችን ቆጥሬያለሁ፣ ከዚህ የተነሳ ወራቶችሽ አልቀዋል፣ ተፈጽመዋል እላለሁ። ያ ብቻ አይደለም፣ there is more። ምን አለ? ኃጢአትሽ ምን ሆኗል? ተሰርየዋል። ኢየሱስ ጌታ ነው። መጽሐፍ ቅዱስ ስለዚህ ስለ ኃጢአት ስርየት ሲናገር በጣም በተቆነጁ መንገዶች ይናገራል ማለት ነው። እንደዚህ ብሎ መተላለፉ የቀረችለት ኃጢአቱም የተከደነችለት ምንድነው ይላል? ምስጉን ነው። እኔ ላለው እናንተ ትከተሉኛላችሁ። መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው፣ የተባረከ ነው። ኢየሱስ ጌታ ነው። መተላለፉ እንደዚህ ሞልቶ እያለ አልቀነሰም እኮ ሙሉ ነው እዛም ውስጥ። እንደገናም ደግሞ ኃጢአቱም እንደዛ ሆኖ ጌታ ምን አደረገው? አስቀረው፣ ከደነው፣ ረሳው፣ ጣለው። ኢየሱስ ጌታ ነው። እንደገና ምን ይላል? እግዚአብሔር በደሉን የማይቆጥርበት እርሱ ሰው ምንድነው ይላል? ምስጉን ነው። ጌታ የተባረከ ይሁን። እግዚአብሔር ወደ ሕዝቡ ሲመለስ የሚያደርገው አንዱ ነገር ከውድቀት ያነሳ ዘንድ ከበሳ ያወጣ ዘንድ የሚያደርገው ነገር አዲስ ማንነትን ለመስጠት ምን ያደርጋል? ኃጢአትን በሙሉ ይቅር ይላል፣ ይሰርያል። ትቼዋለሁ፣ አልፌዋለሁ ይላል። ጌታ የተባረከ ይሁን። በነገራችን ላይ ኃጢአትን ይቅር ሊል የሚችል እግዚአብሔር አምላካችን ብቻ ነው። አሜን። ኃጢአትን ይቅር ሊል የሚችል እርሱ ብቻ ነው። በተለይም ደግሞ እርሱ በምን በኩል ነው ይቅር የሚለው? በልጁ ሞት እና ትንሣኤ። ይህን እንዳትረሱ። ያለ ደም ምን የለም? ስርየት የለም። እኛ ድሮ ኃጢአተኞች ስለሆን በእግዚአብሔር ፊት በቋሚነት በደለኞች ሆነን እንኖራለን፣ እንኖርም ነበርን ማለት ነው። ያንን ለመክፈል ምን ማድረግ አለብን? መሞት አለብን ማለት ነው። ግን የኛን ሞት ክርስቶስ ራሱ ሞቶ የሱን ሕይወት ለኛ ሰጠን። ከጎኑ የወጣው ደም ደግሞ ምን ያደርጋል? ከኃጢአት ሁሉ ያነጻል። ኢየሱስ ጌታ ነው። ያንን ሩቅ አድርጎ
ድንግል ትጸንሳለች ወንድ ልጅም ትወልዳለች ልጁንም ስም አማኑኤል ትለዋለች ብሎ የተናገረው በኢሳይያስ ላይ ነው ታስታውሳላችሁ ምዕራፍ 7 ላይ እዚህ 40 ላይ ደግሞ ያንን አስቀድሞ ያየ ምን ይላል የሰራሽውን ኃጢአት ሁሉ ምን አድርጌያለሁ ትቼዋለሁ ተሰርዮአል ይላል ጌታ የተባረከ ይሁን ይገርማችኋል ይሄን የኃጢአት ስርየት ለማድረግ የጌታ ያስፈልጋል ከዛ ጋር ተጨምሮ ግን ጉልበት ይቅር ለማለት ጉልበት እንደሚያስፈልግ ታውቃለህ ጥንካሬ ያስፈልጋል የልብ ጥንካሬ የማንነት ጥንካሬ ለዚህ ነው ባለፈውም የተጠቀሰው ላይ ጴጥሮስ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ያለው ምን እያለ ነው በሌላ አነጋገር ይቅር ልለው የምችልበት ጥንካሬ ውስን ነው ያለ ነው ልክ ነው ልክ አይደል 7 ጊዜ 7 ብንል ውስን ነው ብዙ ነው ግን ውስን ነው ማለት ነው ከ7 ጊዜ 7 በላይ ይቅር ማለት የሚችል ማን ነው እግዚአብሔር አምላካችን ብቻ ነው ኢየሱስ ጌታ ነው ለዚህ ነው ሙሴ ዘሁልቁ ላይ ሄዳችሁ ብታነቡ ምዕራፍ 14 ላይ ጌታን መቼስ እስራኤል ደግሞ ደጋግሞ በድለውታል አይደለም በድለውት በመጨረሻው ጊዜ ሰላዮች ከተላኩ በኋላ ወደ ከነዓን ሄደው ምድሪቱ ማርና ወተት የምታፈልቅ ናት እንደተናገረው ነው ግን እዛ ያሉት የዔናቅ ልጆች ናቸው እኛ ደግሞ በፊታቸው እንዳንበጣን ልንገባ አንችልም ስለዚህ ወደ ግብጽ እንመለስ ብለው 10 ሰላዮች ከተናገሩ በኋላ ህዝቡ አምጾ ሊሄድ ሲል እግዚአብሔር እጅግ ተቆጣ አጠፋለሁ አለ ሙሴን አንተን ታላቅ ህዝብ አደርጋለሁ አለ ሙሴ ግን ጸለየ ሲጸልይ እነዚህን ነገሮች ጠቃቅሶ ጸለየ እሱን ላንብብ እንደዚህ ይላል ቶሎ አነባለሁ ዘሁልቁ ምዕራፍ 14 ቁጥር 15 ጀምሮ ነው ያነባዋለሁ ይህን ህዝብ እንደ አንድ ሰው ብትገድል እግዚአብሔርን ነው የሚለው ዝናህን የሰሙ ህዝብ እግዚአብሔር ይህንን ህዝብ ወደ ማለላቸው ምድር ያገባቸው ዘንድ አልቻለምና በምድረ በዳ ገደላቸው ብለው ይናገራሉ አሁንም እባክህ እግዚአብሔር ታጋሽና ምሕረቱ የበዛ አበሳንና መተላለፍን ይቅር የሚል ኃጢአተኞችንም ከቶ የማያነጻ ኃጢአት ሰርቶ ኃጢአት የለብህም የማይል የአባቶችን ኃጢአት እስከ 3 እና እስከ 4 ትውልድ ድረስ በልጆች ላይ የሚያመጣ ነው ብለህ እንደተናገርክ ይልና ምን ይላል የጌታ ኃይል ታላቅ ይሁን ይላል ማለት ነው ምን እያለው ነው ያደረሱብህ መከራ የናቁህ ንቀት በጣም መጥፎ ነው ይቅር ለማለት ሁሉ የሚያስቸግር ነው አንተ ግን ማን ነህ ታላቅና ኃይለኛ ስለዚህ አሁን እነሱን ስታይ በደላቸው ኃይለኛ አይሆንብህ ይልቁኑ ምን ይሆን ያንተ ታላቅነትን ነገርማ ከፍ ብሎ ይውጣ ኢየሱስ ጌታ ነው የጌታ ኃይል አሁን ምን ይሆን ታላቅ ይሁን ይህን ህዝብ ከግብጽ ምድር ካወጣ ጀምሮ እስከ ዛሬ ይቅር እንዳልካቸው እባክህ እንደ ምሕረትህ ብዛት የዚህን ህዝብ ኃጢአት ይቅር በል ብሎ ለመነ እግዚአብሔር ምን ብሎ መለሰ ወዲያው ምን ብሎ መለሰ እግዚአብሔርም አለ እንደ ቃልህ ይቅር አልኩኝ ኢየሱስ ጌታ ደስ አይልም እሱ ምን አለው ይሄን የምለምን ስለነሱ መልካምነት አይደለም ይሄን የምለምን ይሄንና ያንን ብቻ ብዬ አይደለም ይሄንን የምለምን ስለከዳንህም ብቻ አይደለም ስለምን ብዬ ነው አንተ ማን ነህ ታላቅ ባለ ግርማ ቻይ ነህ ስለዚህ ይሄን ስታይ እለፍ እንደምን ሆነ እንደ ታላቅነትህ ጌታ የተባረከ ይሁን ስለዚህ ኃጢአትሽ ተሰረዘ ብሎ የሚመጣው ወደ ህዝቡ የመጣው ኃጢአታቸው ትንሽ ሆኖ አይደለም እንዲሁም ደግሞ የተናቀ ነገር ሆኖ አይደለም እርሱ ምን ስለሆነ ነው ታላቅ ኃጢአት ሁሉ በላይ የሆነ ኃጢአትን ሊያስተሰርይ የሚችል ይቅር ሊል የሚችል ሆኖ ስለተገኘ ነው ጌታ የተባረከ ይሁን አንዳንድ ጊዜ መጨረሻ ላይ እናያለን ጥቂት ነገሮችን ጠቅሰን አንዳንድ ጊዜ የምናልፍባቸው ነገሮች ይበዙና ይጠነክሩና እንዲህ አይነት ነገሮች አእምሯችን ውስጥ ይመጣሉ አጉል መንፈሳዊነት የሚመነጨው ከማን ነው ከጠላታችን ይመነጫል ታውቃላችሁ ሰይጣን ሲፈትን ብዙ ጊዜ የምንጠብቀው ሰይጣን ሲባል ምን አይነት ነው የምንጠብቀው ጥቁር እሱን ታሪኩን ሌላ ጊዜ አንድ ቤሪያ ማድረግ አለብን አንድ ጊዜ እዚህ ቤት ማለት ነው ታሪኩን ነግራችኋል ለምን ሰይጣን ጥቁር ነው እንደተባለ ማለት ነው anyway ጥቁር ሲመጣ ደግሞ ነግሮ የሚመጣ መጣውል እኔ ሰይጣን ብሎ የሚመጣ አይደለም ያውም ጴጥሮስ ሲናገር ምንድነው የሚለው የስተት ትምህርትን ምን አርጋ ያስገባሉ ይላል አሽልኮ ሰይጣንም ነገር ምን አርጎ ነው የሚያመጣው አሽልኮ መስሎ የጌታ ቃል ሲናገር የብርሃንን መልአክ መስሎ ይገለጣል ነው የሚለው ገብቷችኋል ስለዚህ እንዲህ አይነት ነገሮች በህይወታችን ሲበዙ
እሱ የሚለው ቀላል ነው። ኃጢአት ቀላል ነው የሚለን መጀመሪያ ነው፣ እስክንወርቅ ነው። እቺ ምንድናት? ይቅር ይልሃል እኮ የመጀመሪያ ሰው ጌታን ብሎታል። ከዚህ ላይ ራስን ወርውር እግሮች እንዳይሰናከሉ ይጠብቃል ተብሏልና ብሎ ያንን አለው። እኛንም ደግሞ ምን ነው ጸጋ አለ ምን ችግር አለ ይለናል መጀመሪያ ላይ ማለት ነው። ድው እስክንል ድው ካልን በኋላስ ጸጋ አለውና ተመለስ አይደለም የሚለን። አንተ ደግሞ ትረባለህ፣ ይሄን ያደረግ ይሄን የበደልክ በዚህ ወጣ በዚህ ገባሽ ያዳፍነናል ማለት ነው። ገብቷችኋል? ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 7 ላይ ጳውሎስ የሚለው ምንድነው? ከዓለም የሆነ ሐዘን የሚለው እሱ ነው። ምንን ያመጣል ይላል? ጸጸትን፣ ወደ ጌታ መመለስን አይደለም፣ እዛው በዛው መተራመስን። ጸጸት የሚሆነው ለምንድን ነው? የማረባ የማልደክም መሄጃ የሌለኝ እንዲህ የሆንኩ የተናኩ ጌታም የማያይኝ መዓት ውስጥ የዛን ድምፅ ስትሰሙ አትርሱ። የጌታ መንፈስ ቅዱስ ድምፅ አይደለም። ገብቷችኋል? ከወደቅም በኋላ መጥቶ የማትረቢ የማትረባ በሳትን ጊዜ መጥቶ እንደዛ የሚል የጌታ ድምፅ አይደለም። አለመርባታችንንማ ገና ከጧቱ ያውቃል ጌታ። ድሮው ነው ሲጠራን ያውቃል። የረባው እሱ ስለሆነ ያረባ ነው ወስቶ እንድረባ ሊያደርግ ነው የጠራን ማለት ነው። ስለዚህ እነዚህ እዛ ውስጥ ያሉትን ጌታ ምን ብሎ ይናገራቸዋል? አሁን ስለዛ ክስ አታስቡ፣ ስላለፈው አታስቡ፣ ስለተከማቸው አታስቡ። ምን ሆኗል ጊዜው? እኔ አሁን በኃይል በክንዴ ስለተመለስኩ ኃጢአታችሁ በሙሉ ተሰርዩአል ይላል። ጌታ የተባረከ ይሁን። የመጨረሻው እዛ ቦታ ቁጥር 4 ላይ ደግሞ የምናየውን ምን ብሎ የተናገረው ነው? ከእግዚአብሔርም እጅ ስለ ኃጢአቷ 2 እጥፍ እንደተቀበለች ወደ እርሷ ጩኹ ይላል። ጌታ ይመስገን። እነሱ ምን ብለዋል? የምናልፍበትን አላየም፣ የሆነብንንም አልተመለከተም፣ አልገባውም ነው ያሉት አይደለም። እሱ ምን እያላቸውን ደርድሮ ቀኖቹን ቆጥሬያለሁ። ይህ ብቻ አይደለም፣ ኃጢአቱ እንደከበዳቸው አይቻለሁ። ይህም ብቻ አይደለም፣ ለቅጣት የመጣው ነገር ቁንጥጫው ምን ያህል በእናንተ ላይ ተጽዕኖ እንዳመጣ አይቻለሁ ብቻ ሳይሆን እንደበዛባችሁ ገብቶኛል። አይገርም? ጌታ የተባረከ ይሁን። አስቡ እንግዲህ ልጆች ሆናችሁ ወላጆቻችሁ የሆነ ነገር አድጋችሁ አጥፍታችሁ ወደ እነሱ በምትቀርቡበት ጊዜ አይምረኝም አይተወኝም ወይም ደግሞ እንዲያደርገኝም ብላችሁ ስታስቡ ያንን ነገር አለመማር ብቻ ሳይሆን ያደረጉት ነገር እነሱ ላይ ያመጣውን ተጽዕኖ ሁሉ ሪኮግናይዝ አድርጋችሁ ስትቀበሉ የሚሰማቸውን አስቡ ማለት ነው። ጌታም የሚላቸው ምንድነው? አሁን ልቤ ለእናንተ ምንድነው? ራርቷል። ይሄ በደል እናንተ ያጠፋችሁት ጥፋት እናንተ ላይ ያመጣው ቁንጥጫ ከሀገር አፈናቅሎ በሰዎች ፊት ክብር ነስቶ ነገራችሁ እንዲያዝ አድርጎ ጭንቀት ውስጥ ከቷችሁ አበሳ ውስጥ ከርማችሁ የኖራችሁበትን አይቻለሁ። ምን ያህል እንደጎዳችሁም ተረድቻለሁ። ጌታ የተባረከ ይሁን። አሁን ገዶኛል፣ አሁን ተሰምቶኛል፣ አሁን ጊዜው ነው ብሎ ይናገራል ማለት ነው። ቅድምም ብያችኋለሁ፣ አምላካችን የሩቅ አምላክ አይደለም፣ የቅርብ ነው ስንል ምንድነው? ይቅርታ፣ በእውቀት ብቻ የቅርብ ነው ማለት አይደለም። የሚሰማው ልክ ጌታችን ምድር ላይ እያለ የሚሆኑትን አየና አዘነላቸው፣ ራራላቸው። ኢየሩሳሌምን ተመልክቶ ምን አደረገ? አለቀሰ። ገብቷችኋል? ጌታ እዚህ የሚለው እንደዛ ልቤ ውስጥ ተሰምቶኛል፣ የሆናችሁት ነገር ገብቶኛል፣ 2 እጥፍ ያህል ከኔ እንደተቀበላችሁም አይቻለሁ። ስለዚህ ምንድነው? አብቅቷል ይላል። ክብር ለአምላካችን ይሁን። ስለዚህ ጌታ ሲመለስ ወደ ህዝቡ ሲመለስ በውድቀት እያሉ በስተት እያሉ በጥፋት እያሉ በጠማማ ነገር እያሉ ሲመለስ የመጽናናትን ዘመን ከመስጠቱ በላይ የሚያደርገው አንዱና ዋነኛው ነገር ምንድነው? ከውድቀት ያወጣቸዋል። የውድቀቱ አይነት ምንም አይነት ይሁን፣ መነሻው ምንም አይነት ይሁን፣ ውጤቱ ምንም አይነት ይሁን፣ ቀን ቆጥሮ ፍጻሜን ሰጥቶ ኃጢአትን ሰርዮ የተከፈለውን ሁሉ መዝኖ ጌታ ነጥቆ ያወጣል። ኢየሱስ ጌታ ነው። ስለዚህ ምን እንላለን? ወደሚቀጥለው ስላይድ ሄድልን። እዚህ ጋር ቆመን በጌታ ፊት ሆነን ያለፈውን እያሰብን ወደፊትም ደግሞ የሚሆነውን ደግሞ እያሰብን እንደዚህ እንላለን። ስለዚህ እንዲህ እንላለን ከጌታ ቃል ተነስተን ጌታ ያወጣል ብለን ስናስብ ምን እንላለን? ከጥፋት ጉድጓድ ከረግረግ ጭቃ እግዚአብሔር ምን ያደርጋል? ያወጣል። ኢየሱስ ጌታ ነው። ቅድም መከራን ዲስክራይብ ያደረግንበትን መንገድ እንዲህ ነው ውጥንቅጦ ያልነው መጽሐፍ ቅዱስ ምን ይለዋል? የጥፋት ጉድጓድ ረግረግም ይለዋል ማለት ነው። ከረግረግ ጭቃ እግዚአብሔር ምን ያደርጋል?
ያወጣል። እነዚህ መጽሐፍ ቅዱስ ውስጥ ምን ማለት ነው? ሰው ሊወጣባቸው የማይችልባቸው ናቸው ማለት ነው። ግን ጌታ ዘንበል ሲል ምን ያደርጋል? ከዛ ከጥፋት ጉድጓድና ከረግረግ ጭቃ ውስጥ ሁሉ ያወጣል። ይገርማቸዋል። ለወደፊት ብቻ አይደለም። እዚህ ያለነውን አንድ ሰውዬ ሲሰብክ እያንዳንድሽ ብሎ ይሰብካል። እኔ አይደለም። እያንዳንዳችን ምን አድርጎን የመጣንን? ከጥፋት ጉድጓድ ከረግረግ ጭቃ መዞ አውጥቶን የመጣንን። ክብር ለአምላካችን ይሁን። ስለዚህ ባለፈው እንደዚህ ያደረገ ወደፊትም ስናይ ምንድነው የሚለን? ምንድነው መንገዱ ብለን ስናስብ የጥፋት ጉድጓድ የረግረግ ጭቃም ቢሆን ጌታ ምን ያደርጋል? ያወጣናል። ያው መዝሙር ላይ ሄዳችሁ ስታዩ አወጣኝ፣ አረማመዴን አቀናው፣ በጸና ድንጋይ ላይ ደግሞ ምን አደረገኝ? አቆመኝ ብሎ ይናገራል ማለት ነው። ይህም ብቻ አይደለም። በተዋረድንበት ጊዜ ሁሉ ጌታ ምን ያደርጋል? ያያል፣ ይመለከታል። ከመሬት ከፋንድያ ምን ያደርጋል? ያነሳል። ኢየሱስ ጌታ ነው። ባህሪው ይሄ ነው ማለት ነው። ጌታ ለዘላለም አይጥልምና ቢያሳዝንም ምን ያደርጋል? ይራራልና የሚባለው ለዚህ ይሄ ባህሪው ነው። የሆነ እኛ አሁን ይሄ ዓመት ስንት ነው? ምን ፈራችሁ? ልጠሩትም አፈራችሁት? 2025 ነው ማለት ነው። በ2026 ምን እንደምንሆን አናውቅም አይደለም። ጌታ ግን ያውቃል። እሱ ምንድነው? በ2025ም 2026ም ራሱ ነው። ቁልጭ ያለ በሰማይና በምድር የማይለወጥ የማያረጅ የማይደክም እሱ ብቻ ነው። ደስ አይልም? ስለዚህ እዚህ ጋር ቆመን እሱ ከፋንድያ ያነሳል፣ ከመሬት ያነሳል የተዋረዱትን ያህል ስንል 2025 ላይ 2026 ላይ ስንሄድ እሱ ማን ነው? ከዛ ሁሉ ነገር የሚያነሳ እኔ አልለወጥም፣ ከዚህ የተነሳ የጠፋችሁ አይደላችሁም ብሎ የሚናገር አምላካችን ነው ማለት ነው። የተዋረዱትን አይቶ ደግሞ ማንሳት ብቻ አይደለም። እዛው መዝሙር ላይ ሲናገር ምን ይላል? ከአለቆች ጋር ከነገስታት ጋር እኩል አድርጎ የሚያስቀምጥ ጌታ የተባረከ ይሁን። ነገሩ ስራው በሙሉ ሙሉ የሆነለት አምላካችን ነው። ስለዚህ ምን እንላለን? ወደ ኋላም አይተን ወደፊትም አይተን እንዲህ እንላለን። ከሚልኪያስ ጋር አብረን እንዲህ እንላለን። ጠላቴ ሆይ በኔ ደስ አይልም? ጠላቴ ሆይ በኔ ደስ አይበልህ። በጨለማ ብቀመጥ እንኳን ምን ይሆንልኛል? እግዚአብሔር ብርሃን ይሆንልኛል። ኢየሱስ ጌታ ነው። በወርቅ ደግሞ ምን ሆናለሁ? እነሳለሁ ብሎ ይናገራል። ነገ ሲፎክርባችሁ እንድትፎክሩ ማለት ነው። ሚልኪያስ አላልኩም፣ ሚኪያስ ወንድማማቾችም ቢሆኑ ማለት የእግዚአብሔር ነቢያት ስለሆኑ ማለት ነው። ሄዳችሁ ወንድማማቾች ነበሩ ብላችሁ እንዳሰብኩ 7 ቁጥር 7 ጀምሮ ብናነብ እንዲህ ይላል የጌታ ቃል። አንድ ነገር ልንገራችሁ እናንተ እያወጣችሁ እያላችሁ ለኒው ኢየር ኢቭ ኢሳይያስ ምዕራፍ 40 ከቁጥር 1 እስከ 10 ነው 11 ድረስ አጥንቶ በቃሉ ለሚመጣ ቤተ ክርስቲያን ትልቅ ሽልማት ታዘጋጃለች። እስከ ቁጥር 11 እዚህ ወጥቶ ለሚያንበለብል። ስለዚህ ተዘጋጅታችሁ ነው። ቀላል ነው አይደል? አትፍሩ፣ ጌታ ደግሞ ይረዳችኋል ማለት ነው። በዛ ላይ ደግሞ ሚኪያስን ጨምራለሁ ካላችሁም እሰየው፣ እናንተንም ደግሞ እንጨምራለን ማለት ነው። ስለዚህ ቁጥር 7 ላይ እንደዚህ ይላል እግዚአብሔር ቃል ምዕራፍ 7 ቁጥር 7 እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርገዋለሁ፣ አምላኬም ይሰማኛል ይልና ምን ይላል? ጠላቴ ሆይ በወርቅ እነሳለሁና በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛልና በኔ ላይ ደስ አይበልሽ። ደስ አይልም? ዋው! ምን አስቦ ነው ተመልሶ እንደሚመር መጨረሻው ላይ ያሳያችኋለሁ። ጌታ መለስ እንደሚል እንደሚያነሳ ከውርቀት እንደሚያወጣ ከፋንድያ እንደሚያወጣ አንስቦ ዛሬ መውደቄን ያየሽው የተመለከትሽው ደስ ይላል። ካለፈ በኋላ መፎከር እኮ እንደው የጀግኖች አይደለም። ዋና መፎከር የት ነው? እዛው ነገር በስቶ እያለ አትችለኝም። አንድ እናት ነበሩ ድሮ እዚህ ቤተክርስቲያን ሲጸልዩ ሁሌ የሚጸልዩት ምን ብለው ነው? ሰይጣንን አትችልም ይሉታል። ምን እየታያቸው እንደሆነ አላውቅም ማለት ነው። እዚህም የሚለው ምንድን ነው? ማንም ቢሆን ጠላቴ አትችልም። ምን ስለሚሆን? እግዚአብሔር ከውድቀት ስለ
የሚያወጣኝ ነው የሚለው። ጠላቴ ወይ በወርቅ እነሳለሁና በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልሽ። በእግዚአብሔር ላይ ይኸውላችሁ የሚያምነውን ራሱ ስሙት። በእግዚአብሔር ላይ ኃጢአት ሰርቻለሁና እንዲህ ነው የሚለው ማለት ነው። እስክትሟገትልኝ ድረስ ፍርድን ለእኔ እስኪያደርግ ድረስ ቁጣውን ምን አደርጋለሁ? እታገሳለሁ። ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ። ጠላቴም ታያለች፣ እኔንም አምላክ እግዚአብሔር ወዴት ነው ያለች በእፍረት በሉ እስቲ አትፍሯት እንዴ! አትፍሩ ቃሉ ብሏል። ምንድን ነው የሚለው? በእፍረት ምን ትሆናለች? ትከደናለች። አይኖቼ ይመለከቷታል። አሁን እንደ መንገድ ጭቃ ምን ትሆናለች? የእሷ ደግሞ ተራ ይመጣል። ኢየሱስ ጌታ ነው። ወረድ ብሎ ለምን ብላ መረጃ ብትጠይቀው ቁጥር 18 ላይ ሄድና የማላቅ መሰለሽ ጌታዬን ብሎ እንዲህ ብሎ ይናገራል። በደልን ይቅር የሚል የርስቱንም ቅሬታ አመፅ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ምሕረትን ምን ያደርጋል? ይወዳልና ቁጣውን ለዘላለም አይጠብቅም። ተመልሶ ምን ያደርጋል? ይመራናልና። ክፋታችንን ምን ያደርጋል? ይጠቀጥቃል። ኃጢአታችንን ምን ያደርጋል? በባህሩ ጥልቅ ይጥለዋል። ኢየሱስ ጌታ ነው። መረጃ ምንድን ነው? ይሄ ነው ማለት ነው። ጌታ የተባረከ ይሁን። ስለዚህ ያለፈው አልፏል። ጌታ አሻግሮን እዚህ ደርሰናል። ነገም ደግሞ ከውድቀት እያነሳ እያወጣ ያኖረናል። ሰሞነኛ ሆኖ ግን በዛ ታችኛው ነገር ውስጥ ብንሰነበት ምን እንላለን? አገኘሁሽ ብሎ ሲነሳ ለዛሬ ብቻ ነው ያገኘኝ። ከዚህ ምን ሆናለሁ? ያወጣኛል፣ እቆማለሁ። አንተ ደግሞ ስትረገጥ አያለሁ። መረጃ ምንድን ነው? አምላኬ ባህሪው ይህን ይመስላል። ታማኝ ነው። በደልን ይቅር ይላል፣ ይምራል፣ ይመለሳል፣ ይመለከታል፣ ያወጣል። ኢየሱስ ጌታ ነው። ተመልሶ ምን ያደርገናል? ይምረናል ብለን እንቆማለን።